ሁለታችን አንድ እንድንሆን ይፈልጉ ነበርና ቁስሌን የሚያውቅ ሰው የለም አይደል? ሰዎች የሚያውቁት በቃ የሆነ ነገር ተፈጥሯል፣ ልጅ ተወልዷል፣ እንደዛ ነገር ነው በቃ። እና በቃ ማንም ላይ እኮ ይፈጠራል ይሄ ነገር እና በቃ ምናምን ብለው ይፈርዱብኛል፣ ከሱ ጋር እንደሆን ማለት ነው። በዛ መሀል ግን ይሄ የልጅ አባት ማለት ነው በቃ ይሄ ሰው እንደሚያደርግልኝ ስለሚያውቅ በጣም ይፈታተነኝ ነበር። ልጄን ሁላ ሰርቆብኝ ይሄዳል፣ እንዳልኩ ዘበኛ ነው የሚያመጣልኝ ምናምን ነገር። እሱ ማመን አልፈለገም። በቃ እኔ ቆሜ እንድሄድ አይፈልግም። በቃ ወይ የሱ መሆን አለብኝ ወይ የሆነ ወድቄ ነው ማየት የሚፈልገው ማለት ነው። ከዛን በዛ ሁኔታ ውስጥ እያለሁ እየተማርኩኝ ልክ እንደው 6 ወር 7 ወር አካባቢ ነው የተማርኩት ራሱ። በዚህ መሀል ደግሞ ጥሩ ሁኔታ ላይ ነበርኩኝና ይሄ መልካም ሰው የተባለው ቤተሰብ ይሞትበትና ለቅሶ ይኖራል ማለት ነው። ለቅሶ ሲኖር የመስሪያ ቤተሰብ በሙሉ እንደማንኛውም ለቅሶ አብረን ተያይዘን ሁላችንም ሄድን። እዛ ለቅሶ ላይ ሁላችንም አደርን ማለት ነው። ያው ከብዙ ሰው ጋር ሆነን ያደርነው። ስናደር አልተናገርኩም ነበረ። ቤት ስመጣ ጠዋት ለአሳዳጊ እናቴ ለቅሶ ነበር ያደርኩት። እንደዚህ ያውቃሉ እሱ ነው የሚረዳቸው ኦልሬዲ ማለት ነው። እና የእሱ እኮ ቤተሰብ ሞቶ እንደዚህ ነው ያደርነው ምናምን ብዬ ስነግር የዛን ቀንም እንዲያድርሽ ነው ያመጣሽብኝ እንዲቃላሽን ብላ ያለውን ልብሴን ሁላ አውጥታ ወረወረችው ወደ ደጅ ማለት ነው። ከዛን ኧረ ማዘር እንደዚህ አይደለም በፍጹም ኧረ ተይ ብል ምናምን ወዲያው አባቴን ጠሩ። አባቴ መጣ፣ በጣም ተናደደ። ኧረ በፍጹም በቃ ሁሉን ነገር ነገርኳቸው። በፍጹም እንደዚህ አይነት ታሪክ አይደለም ያደርኩት ለቅሶ ነው፣ እንደዚህ ነው። አብሬ ሄድኳቸውንም ልጆች ነገርኳቸው። ቤት መጥተው ለማዘር ነገሯት። አይ አልፈልግም በቃ አሁንም ልታመጣብኝ ነው ምናምን አለች አሳዳጊ እናቴ ማለት ነው። አረ እንደዚህ አይደለም ምንም በቃ ማለት አንዳንዴ ትልቅ ሰው ስትሆኚ ማመን የማይፈልገው አለ። በቃ ማመን አልፈለገችም። ሌላ ታሪክ ነው የሚፈጠረው ድጋሚ ብላ ነው ፍርሃቷ ማለት ነው። ከዛ ምንም አማራጭ አልነበረኝም። ከቤት ተባረርኩኝ። ያለውን ነገር ለአለቃዬ ስነግራት አለቃዬ እና እሱ ተባብረው ቤት ተከራዩልኝ ማለት ነው። ቤት ተከራዩልኝ። እናቴ ባሰባት፣ በቃ አበደች። ለሷ ምንም ነገር መንገር አልችልም፣ የሚረዳኝም የለም። አሳዳጊ አባቴ ሞተዋል። አሳዳጊ እናቴ ብቻ ናት ያለችው። ከዛን እዛ እየሰራሁ እንትን እያልኩም እያለ ይሄ ሰው መጥቶ እንትን ይለኝ ጀመር ማለት ነው። ያግዘኝም በቃ አይዞሽ እንደዚህ ያለ አይደል እንደ መልካምነቱን ማሳየት ጀመረ ማለት ነው። እኔም በቃ ግራ እየገባኝ አንዳንድ ጊዜ ሲመጣም ሲሄድም ማንም ሰው የለኝም ካለሱ ማለት ነው። እኔ በነገራችን ላይ ሀውዬ እኔ በጣም ወንዶችን እንደ አውሬ ነው የምቆጥረው በዛን ሰዓት ማለት ነው። ግን የዚህ ሰው ነገር በጣም የከበደኝ፣ አለቃዬን ፑሽ እያደረገች መጣች ማለት ነው። ከዛን አንዴም ኦልሬዲ ስም ጠርቷል ብዬ እየኖርኩ እያለ የእሱ ማክስት አለች። ለምን በቃ አብራችሁ ሁኑ፣ በቃ ምንድነው አንቺ አንድ ታሪክ ላይ እያልሽ ምናምን ብለው ይፈርዱብኛል ማለት ነው። ከቤትም ወጥተሻል፣ ኦልሬዲ ተከራይተሻል፣ በቃ ምናምን ብላ ሲሉኝ ከቤተሰብ ብርቄ በጣም ወደ ሩቅ ሄጄ ነው የተከራየሁትና ብቸኝነቱም ሲያንገላታ ምን ሲለኝ እስቲ በቃ ምንም አማራጭ የለኝም ብዬ ህይወት ነገር ውስጥ ገባው ማለት ነው። ብፈልግም ባልፈልግም አማራጭ አልነበረኝም። በጣም መልካም ሰው የሚባል ሰው ነው። በቃ ምን ልበልሽ መልካም የመጨረሻ በወቅቱ ማለት ነው። ከዛን እርግዝና እንዳይፈጠርብኝ ተከላከልኩኝ። አሁን ሄድኩኝ ሐኪም ቤት ሰው ጠየቅኩኝ፣ ምን እንደሚደረግ ምናምን አወቅኩኝ። ልጄን አባቴ ወሰደብኝ። ኦልሬዲ ልጄን ወሰደብኝ አባቴ። ከዛን እንደዛ አድርጌ ትምህርቴ ላይ እንትን እያልኩኝ እየሰራውም እያለ ሰውነቴ የምጠቀመው ነገር ሁሉ ነገሬን ብልሽሽቴን አወጣው። ሰውነቴ ከመጠን በላይ ወፈረ። 45 ኪሎ የነበርኩ ልጅ 77 ኪሎ ሆንኩ ባንዴ ማለት ነው። በጣም በሚገርም ሁኔታ ተቀያየርኩ። የእርግዝና መከላከል ማለት ነው። እሱን 3 ማለት ነው። ከ45 ኪሎ ወደ 77 ኪሎ ገባ። ደነገጠ። እሱ ምንድነው ምናምን እንደዚህ በቃ በየቀኑ እየሰፋው ነው የሚሄደው ማለት ነው። ፊቴ ሁላ ጉንጬ ሁላ የኔ እስከማይመስል ድረስ ማለት ነው።
ከዛ ምንድን ነው ይሄ ነገር ብዬ እንትን ስል እንደዚህ ነው ሰዎች ነገሩኝ ማለት ነው። ከዛ አይ በዚህ ሁኔታማ አትቀጥይም መተው አለብሽ ምናምን፣ በጣም ያስርበኛል እበላለሁ ምናምን ነገር እወፍራለሁ። ከዛ ምን እናድርግ ምናምን እኔ ይከላከልሻለሁ በሚለው እንትን አልን፣ ተነጋገረን ሊከላከልልኝ በምን መንገድ ምናምን ስለው ለቤተሰብ መምሪያ ሄደን ወንዱም እኮ መከላከል ይችላል እንደዚህማ እያየውሽ እንትን አትይም ሲለኝ እሺ አልኩኝና አመንኩኝ። ሄድን ቤተሰብ መምሪያ። እውነትም ያለን የመሰለኝ እኔ እውነት ለመናገር ምን በቃ በጣም በጣም መጥፎ ባህሪ አምናለሁ። ሄድን ቤተሰብ መምሪያ አብረን መግባትና አብረን እንትን ማለት ሲኖርብን እሱ ችግር የለውም አንቺ እዚሁ ቁጭ በይ እኔ አስተካክዬ እመጣለሁ ምን አንቺ አታስፈልጊ ምናምን። እንደ ቤተሰብ መምሪያ ገብተን እንዴት ነው አንተ ብቻ የምትገባው አንድ ላይ እንትን ብለን አይደል እንደ እንትን የሚባለው ስለው አይ ችግር የለም አታስፈልጊ ምናምን። ገባና ወጣ። እውነትም በቃ ተጠቅሟል ብዬ ታውኩኝ ማለት ነው። ስተው እሱ ለካ አውቆ ነው ማለት እርግዝና እንዲፈጠር ፈልጓል ማለት ነው። ከዛን ባይ አሁንም ምንም ነገር የለም። ዛን እርግዝና እንደተፈጠረ ሳቅ ጠየቅኩት። ለምን እንደዚህ ያደረክን ዋሽተኛል ብዬ የሌሎቹን ቂም እሱን ጎዳሁት ማለት በቃ ባገኘሁት ነገር ወርውሬ በጣም ተናድጄ ስለነበር በጣም ምን ያህል ከባድ ሁኔታ ውስጥ እንደነበርኩ እያወቅኩ ሚስጥሬን እንኳን የነገርኩት ላንተ ነው፣ መልካምነትህን አይቼ ነው። እንዴት እንደዚህ ትወጋኛለህ ብዬ እንዴት እንደዚህ ትጎዳኛለህ? ሌላ ታሪክ ትፈጥርብኛለህ። መቆም ነው የምፈልገው፣ እኔ ቆሜ መሄድ ነው የምፈልገው። ለምን ከዛኛው አንተ በምን ተሻልክ ብዬ በጣም በራሴም በሱም ተናደድኩ። ይሄ ጥፋት ነው የሱ ብቻ አይደለም የኔም ጥፋት ነው። ማመን አልነበረብኝም። እዛ ሌላ እርግዝና ተፈጠረ ማለት ነው። በቃ አሁንም ሌላ። ከዛን እሱ ግን ጎበዝ ስለነበረ በራሱ ድርጅት ራሱ ማለት የእንጨት ቤት ምናምን ከፈተ። ጥሩ ሁኔታ ውስጥ ነበረ። ከዛን በቃ ይሁን ምንም በቃ ሆኗል፣ ነገሮች ይስተካከላሉ ብዬ ስቀጥል እንጨት ቤቱ 3 ወር 4 ወርም አልቆየም። ሁሉ ነገር ከስርስሩን አውጥቶታል እሱ ማለት ነው። እኔ ሳላቅ ለካ በጣም ሱስ ነበረበት። ልክ ሱስ እንዳለበት ያወቅኩት መቼ እንደሆነ ተቀልሻው ልክ 7 ወር ስገባ ማለት ነው። እኔ ፊት ምንም አይነት ነገር ሲጠቀም አላውቀውም። ምንም አይነት እኔ እስከማውቀው መልአክ ነው መልአክ። እዛን 7 ወር ሲገባ ሱስ በቃ ጠጥቶ መምጣት ጀመረ ምናምን። የሆነ ሰዓት እንደውም ሰክሮ ማን ይዞት ቢመጣ ጥሩ ነው አውዬ። የኔ ታሪክ በጣም የሚገርም ነው። የትልቁ አባት ተሸክሞልኝ መጣ እቤት ድረስ ማለት ነው። ይገርመኛል ሳስበው ሁላ ማለት ነው። ከዛን እንቺ ለዚህ ነው አይደል እኔን እንትን ያልሽኝ ይሄንን ህይወት ነው አይደል የፈለግሽው ብሎ በራን ጓግቶ ገብቶ ሰደበኝ። ተሸክመው መጣው በራሴ አፈርኩ። ያውም ሩቅ ቦታ ነው ተከራይቼ ቤተሰብ ምናምን የሰፈር ሰው በማያገኘኝ አካባቢ ማለት ነው። ከዛን እያለ ለቤተሰቦቹ ሄጄ ነገርኩኝ እንዲያስተካክል ምናምን ሳይድ ጨት ቤቱን ምናምን አስይዞት ምናምን ሽጦ ምናምን ቁማርም ምናምን አለበት ለካ ነው ያላቅም። ሁሉን ነገር ዘጋግቶ ባዶ እጃችን ቀርተናል ማለት ነው። 8 ወር ሲገባ ስራ መፈለግ ጀመርኩ። ስራ ፈልጌ ያቅሜን የምችለውን እየተደበቅኩ የሰው ልብስ ምናምን እያጠብኩኝ ሰውም እሺ አይልም፣ ግን ያው አንዳንድ ለፈጣሪ ያለ እያጠብኩ እየተደበቅኩ ማታ ማታ እጅ ስራ እየሰራሁ ቀን ቀን ደግሞ የሰዎችን ልብስ እያጠብኩ እንትን ማለት የቤት ኪራይ ምናምን መክፈል ጀመርኩ። በዛ መቀጠል አልቻልኩም። እንደገና አሳዳጊ እናቴ ጋር ሽማግሌ ልኬ ይሄው የፈራሁት አልቀረም። ይሄንን ብያል ነበር እንዴ ከመጀመሪያው። ይሄው ሆዷን ገፍጥጣ መጣች ብላ በጣም አዘነችብኝ። እኔም ፈልጌ አልነበረም ብዬ እንትን ስለ እንዴ ለምን ፈልገሽ ነው የዛኔ ነው የሆነው ምናምን አሉ። እሺ በቃ ይሁን ብቻ አስገቡኝ ለአንዴና ለመጨረሻ ጊዜ እዚህ ቤት ተመልሼ ልግባ። ከዛ በኋላ የሆነው ይሁን ስል እግዚአብሔር ይስጠው። እንደዛ ይጨክንብኝ የነበረ የእንጀራ አባቴ የዛን ቀን እንዴት እንደራራ አላውቅም። ይደበድበኛል ብዬ ሳስብ የዛን ቀን ግን በቃ ተዋት፣ በቃ እቺ ልጅ ራሷን ብታጠፋ ደግሞ የበለጠ ችግር ነው ትግባ ብሎ አሳዳጊ እናቴን ነገረልኝ። የእንጀራ አባትሽ ማለት አንቺ እኮ አሳዳጊ እናትሽ ጋር ነው የሄድሽው እንጂ ወላጅ እናትሽ ጋር አይደለም የሄድሽው። የእንጀራ አባትሽ ያለው ወላጅ እናትሽ ጋር ነው።
ይመጣል። እዛ ትንሽ ችግር ሲፈጠር እሱ ነው የሚጠራው። እንጀራ አባቴ አካባቢ ቅርብ ናቸው። እሱ ነው ትንሽ ጥፋት ትንሽ አጠፋው ከተባለ እሱ ነው የሚጠራው። አሳዳጊ እናቴ እሱን ነው የምጠራው፣ የእንጀራ አባቴን ማለት ነው። እንደውም ከእናቴ ይልቅ እሱ ይቀርበኛል። ግን እናቴ ቃል ስለነበረባት ለነሱ የማትነግረኝ የተባለው መጨረሻ ላይ የተነገረ ማለት ነው። እናቴ ልጄ ትልቅ ሆና ልጄ ናት ብዬ ስለማልል ነው ብዬ ላልቀበላችሁ ቃል ስለገባች ነው ይህን ውላ እንትን የምትለኝ ማለት ነው። እና የእንጀራ አባቴ ፈቀደልኝ፣ ገባሁ። ገብቼ አሁንም ልጁ እንደዚህ ነው ከሚባል ይምጣና ሽማግሌ ላክና ድጋሜ እንትን ይበል ያስተካክል ምናምን። በፍጹም እኔ አልፈልግም። ይህንን ታሪክ እንደምንም ራሴ እንዳበላሸሁት ራሴ ያስተካክላለሁ እና እባካችሁ ምንም ነገር በቃ አልፈልግም ምናምን ስል፣ ኧረ እኔማ ድጋሜ ስሜ አይጠፋም ስትል አሳዳጊ እናቴ ሽማግሌ እንዲልክ ታደርገዋለች። ሽማግሌ ላክና እንደገና መልሱ እዛው አሳዳጊ እናቴ ቤት መኖር በእነሱ ፍቃድ ማለት ነው። ገባ ቤት። ከዛን ከአሳዳጊ እናቴ ጋር መኖር እንትን ስላለኝ ስለከበደኝ ከጎኑ ሰርቼ እንትን እላለሁ ብዬ ከወለድኩ በኋላ ማለት ነው። ያው ወለድኩ ሁለተኛ ልጄን በ16 ዓመቴ እንትን አልኩኝ። ከወለድኩ በኋላ እሱ ያው ነው፣ ምንም ለውጥ የለውም። ይጠጣል፣ ይሰክራል፣ ሱስ ምናምን በቃ ያ ጥሩ ሰው የነበረው በአንድ የግልብጥብጥ ወጥቶ ምናምን። አሳዳጊነቴ ይህንን ስታይ በቃ የራስሽን ወስኝ ምናምን አለችኝ። በቃ እሺ እሱን ልተውና እኔ እዚሁ ጋር ሰርቼ እኖራለሁ ሱቅ ነገርም ከፍቼ ምናምን ብዬ ልጄን እየያዘችልኝ አሳዳጊ እናቴ። ያው እሷም ኦልሬዲ መራመድ ምናምን አትችልም፣ ግን እንደዛ ሆና ልጄን ትይዝልኛለች። የቀን ስራ ሰርቼ አንድ ክፍል ቤት ሰራሁኝና እንደምንም ብዬ እቁብ ምናምን ገብቼ ለአሳዳጊ እናቴ ደግሞ ትንሽ ሱቅ ከፈትኩኝና በዛ ጎበዝ ሆንኩኝ፣ ጠነከርኩኝ። በቃ አሸነፍኩት፣ ሁሉን ነገር አሸነፍኩት። ልክ ያንን ሳይ ደግሞ በደካማ ጎን የገባ በአሳዳጊ እናቴ የምትፈልገውን ነገር እያደረገ ወደ ህይወቴ ሊመጣ ይሄ ሰው ማለት ነው፣ የትንሹ አባት እንደገና። ከዛን አሻፈረኝ አልኩኝ፣ እኔ አልፈልግም። ዛን የነሱ ጫና ሲመጣ ቀጥ ብዬ ምንድነው ያደረግኩት? ምንድነው የሚያደርገው እሱ? በቃ ሽማግሌ ሁሌ ሽማግሌ በመላክ ነው። ይቅርታ በዚህ ነው በዛ ነው። ሰለችኝ። ያ ነገር ሲሰለችኝ ምንም አላልኩኝም። ቀጥ ብዬ ከሰል ሽጬ ምናምን እንትን እንዳልኩኝ ሄጄ ኢሚግሬሽን ሄጄ ፓስፖርት አወጣሁና ወደ አረብ ሀገር መምጣት እንትን አልኩኝ ማለት ነው። ልጄ ትንሽ ነው፣ ትልቁ ያው አባት ይወስዶታል። ከሱ ጋር የሚለያየኝ ወይም በቃ ከወንዶች ህይወት የሚለየኝ አረብ ሀገር ብቻ ነው ብዬ ራሴን ለመቀየር አልነበረም። እውነት ለመናገር ወደዚህ ስመጣ የመጣሁት በቃ ይሄን ህይወት አልፈልገውም። በቃ ተደጋጋሚ ነገር አልፈልግም። በቃ እዛ ካለሁኝ አሁንም ከሱ ጋር ቀጥላለሁ። በሽማግሌ በቄስ በመለቅሴ ነው የሚመጣብኝ። ስለዚህ መቀጠል አልፈልግም፣ የውሸት ህይወት መኖር አልፈልግም ብዬ ወደ አረብ ሀገር መጣሁ። ልክ ወደ አረብ ሀገር ስመጣ እናቴ ልጄ 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 ማለት ጀመረች ማለት ነው። እንዴ ምን ማለት ነው? ሁለተኛው ልጅ እንዴ ልጅነቴ የታየሽ ስላት ማን ጋር ይቅርበኝ። ሁለተኛው ልጅ እዛው አሳዳጊ እናቴ ጋር አሳዳጊ እናቴ ጋር ትቼው ወደ አረብ ሀገር መጣሁ ማለት ነው። እሱም ይዛልኝ አሳዳጊ ወላጅ እናቴ በቃ ይቅርበኝ ልጄ፣ ያለማወቅ እኮ ነው፣ ልጅነት እኮ ነው፣ እንደዚህ እኮ ነው ምናምን ማለት እንዴ። አሁን ለምን አመንሽ? ያንን ሁላ ታሪክ ሌላ ያልነገርኩሽ፣ ይቅርታ ሀውዬ ያልነገርኩሽ ማለት ነው። አሳዳጊዎቼ ሲያሳድጉኝ ከኔ በፊት ያሳደጓት ልጅ ነበሩ። ከኔ በፊት ሌላ ትልቅ ልጅ ነበረች ያሳደጓት፣ እንደዚሁ ወድቃ ተጥላ አግኝተው መሀን ናቸው አሳዳጊዎቼና ያሳደጓት ልጅ ነበረች እና ሁሌ ማለት ነው የኔ ታላቅ ናት በጣም ማለት እሷ የነበረችው ግን ልክ እስከ 10 ዓመቴ ድረስ ነበር። ከዛ በኋላ ወጥታለች ኦልሬዲ ማለት ነው። የዛኔ ማለት ነው በጣም ትመታኝና ትቀጠቅጠኝ ስለነበር የዛኔ ሁላ ማለት ነው ገና ይሄ ግፍ ሳይደርስብኝ በጣም ትቀጠቅጠኝ ስለነበር ሰውነቴን ሁላ ቡጭቅጭቅ ነው የምታደርገኝ። በቃ መንፈስ አለባት። የዛኔ እናቴ ጋር እየሄድኩኝ አለቅሳለሁ፣ እነግራታለሁ። ይኸው እንደዚህ እኮ እያልኩኝ ቁስሌን አሳያታለሁ። የተቆነጠጥኩበትን የተቦጨኩበትን
ያ ሁላ እንትን ስላት ያላለች ዛሬ አረብ ሀገር ስመጣ ልጄ ምናምን የባንክ አካውንት አወጣሽ በእኔ ለምታስገቢው ምናምን ምናምን አለች ማለት ነው። ከዛ እንድትወደኝ ስል ሀቡ ለእኔ ትልቅ ነገር ነበረ። እኔ እናትነቷን ማመኗ በራሱ ኦልሬዲ ከአባቴ ጋር ስንገናኝ ያው በአፏ ባትናገርም ያው ማመን ነው አምናለች አባቴን ስታስተዋወቀኝ። ግን ልጄ ብላ ለአፏ የምቀፋት ለመጥራት እኔን ማለት ነው። የአረብ ሀገር ስመጣ ልጄ የዛሬ 17 ዓመት ታስታውሻለሽ ሀውዬ፣ ስልክ ለመደወል በጣም ከባድ ነው። እሷ ግን ትደውልልኝ ነበር ቀጥታ ማለት ነው በሰዎቹ ስልክ። ከዛም ምን አደረግኩኝ፣ በቃ አንዴ የሆነ ሆኗል መጥቻለሁ፣ አንዳንድ ነገር ማኔጅ እንድታደርግልኝ በራሴ አካውንት አልከፈትኩ በእሷ ነበርና በቃ ማኔጅ ታድርግልኝ ልጄ እንድታይልኝ ምናምን። አሮጊቷ በጣም ስለማትችል አቅም ስለሌላት ልጁን የመያዝ እንድታይልኝ ስል መለማመጥ ጀመርኩኝ። ልጅነቴን አመነች፣ እናትና ልጅ ሆንን ማለት ነው። ከዛን የመጀመሪያ 2 ዓመት ምንም አልመሰለኝም። 2 ዓመቴን ጨርሼ ወደ ሀገር ስገባ ኦልሬዲ ለእኔ ምንም አልተነገረኝም። ለካ እሱ የትንሹ አባት ገብቶ የቤቱን እቃ በሙሉ ሽጦ ጨርሶት አልነገሩኝም። ምንም ነገር እንደተፈጠረ አልነገሩኝም። 2 ዓመቴን ጨርሼ ሰርፕራይዝ ነው ያደረግኳቸው ስሄድ ማለት ነው። ሳልናገር ነው የሄድኩትና ስገባ ባዶ ቤት አገኘው። አሮጊቷ እና ለልጄ ብዙ ነገር እልክ ነበርና ልጄን ስሄድ አላወቅኩትም። ሀቡዬ መልኩን ራሱ አላወቅኩትም ነበር። ተቀያይሯል። ሳየው ደነገጥኩኝ፣ አለቀስኩኝ፣ ፍርፍር አልኩኝ። በቃ ይህ 2 ዓመት የላኩት ምንም ነገር የለም። የቤት እቃም ሁሉ ተሽጧል ምናምን በቃ አልኩኝ። በቃ ምን አይነት ከፈጣሪ ጋር ተጣላሁ፣ በጣም ተጣላሁ። ምንድን ነው በቃ እንደዚህ በቃ የሚያስቀያሚ ህይወት ዘላለም እንዴ! ለምንድን ነው ግን ይህ ሁላ የሚፈጠረው ከኔ ጋር ብዬ ማማረር ጀመርኩኝ። ከዛን በእጄ ይዣት የመጣሁት ትንሽዬ ብር ነበረች። በዛች ብርጭቆ እንኳን የለም ቤት ውስጥ ብርጭቆ ማለት ነው። አንዳንድ ነገሮችን እንደ አዲስ ጎጆዎች ገዛዛሁኝ። ለምን አልነገራችሁኝም እሱ እንደነበር ይሄን ነገር እስከሚፈጽም ለምን ለብር ሲሆን ትደውይልኛል ነበር እንደ ይሄ ያስፈልጋል ለልጁ ምናምን። ግን አንድም ቀን ልጄን አይተው አታውቅም። ታውቂያለሽ ያሳዳጊ እናቴ ስትነግረኝ ያችን ጤፍ ትሸምትላቸውና እንትን አድርጋላቸው ዞር ትላቸው። አንድም ቀን እንትን ብላቸው አታውቅም ማለት ነው። ከዛን እሱ በሱ በበቃ እኔ ስመጣ የምከፍለው ከ2 ዓመት በኋላ የሚከፈል በወለድ ብር ተበድራለች እናቴ ማለት ነው፣ ወላጅ እናቴ። ሲሄድ የተበደረቻቸውን ሰዎች ላከችብኝ ማለት ነው። እሷ ስመጣ ትከፍላለች ተብሎ እዛን ሲሄድ ነገርኳቸው። እኔ ምንም ብር የለኝም፣ ምን ይሄን አድርጌ እኔም ይኸው እንደምታዩት ባዶ ቤት ገጠመኝ፣ ይሄን አደረግኩኝ አልኳቸው። ከዛ መክፈል አለብሽ አንቺን እንዴ እኔ ስጧት አላልኩኝ፣ ስጧት ብያለሁ አላልኩኝ። እዛን አንዲት ወርቅ ገዝቼ ነበረ፣ እሱን ሽጬ የተወሰነውን ከፍዬ ምንም ነገር የለም። በአንድ ወር ተመልሼ ወደ አረብ ሀገር መጣሁ ማለት ነው። አሁን በራሴ አካውንት ከፍቼ ተመልሼ የልጄ ሁኔታን በጣም እያመመኝ እያሳመመኝ ከዚህ በኋላ ለራሴ መቆም አለብኝ፣ በቃ ልጅነት በቃ ብዬ ላስተካክል ሁሉን ነገር ወስኜ ቆርጬ የተነሳው ማለት ነው። እናቴንም አታስፈልገኝ። በዚህ መሀል ሳልነግርሽ አቡዬ አባቴ ማለት ነው የባለቤቴ እቃ መሸጥ ምናምን ቀላል ነበር። በዚህ መሀል አባቴ ሞቱ ነበር ማለት ነው። ምንም ሳላውቀው ሳይነግሩኝ በድንገተኛ ሞት። አባትሽ ወላጅ አባትሽ ወላጅ አባቴ የመጀመሪያውን 2 ዓመት ስቆይ ይቅርታ ሞቱ ነበርና እኔ እኮ ለምን አይጠይቀኝም ለምን አይደውልልኝም እላለሁ። ለካሱ እንዴት ጨከነብኝ ብዬ እንደዋወል ነበርና የሆነ ሰዓት መደወል አቆም። ከዛ እናቴን ስጠይቃት አለ ምን ይሆናል ምናምን ነው የምትለኝ። አልታመመም፣ ምንም አላለም።
እና ድንገት ነው የሞተው አሉኝ። እንዴት ሞተ ምናምን ከኔ ጋር ማለት ነው። የትንሹ አባት እየደወለ ይኸውልህ የምጠጣው እሷ እየላከችልኝ ነው ምናምን ብር ምናምን ብሎት እኔ እንኳን ልክለትም እንኳን ልልክለት ለአይኔም ማየት አልፈልግም። እንኳን ብር ልክለት ለእናቴ ነው የምልከው ብሩን ማለት ነው። ይኸውልህ እኔ እኮ የምጠጥ እሷ እየላከችልኝ ነው እዛ ሆና የላኳትም ጭራሽ የላከኝም እሱ እንደሆነ አስመስሎ ማለት ነው ሲለው ጊዜ አባቴ በጣም ይናደድብኝና ያኮርፈኛል። አኩርፎኝ ልክ አንድ ወር የተዘጋጋ ነው ማለት ነው። ምክንያቱን አልነገረኝም። ለካ እሱ እንደዚህ እያለው ነበር። በዛ መሀል ነበር አባቴ ሞተው ማለት ነው። ስመጣ የአባቴ ሞትም አረዱኝ። አንድ አለኝ የሚለው መልካም የሆነ ሰው ለእኔ በቃ አይዞሽ የሚለኝ በቃ በጣም በጣም መልካም የነበረ ሰው ነበር አባቴና በጣም በራሴ በቃ ለምን ይሄ ህይወት በቃ ማማረር ነው ሀቡ፣ ሁሌ ማማረር ነው። ባማረር ቁጥር ደግሞ ይጨምርልኛል። ለዚህ ነው አንዳንድ ጊዜ አታማሩ የሚባለው አይደል? አባቴን ባጣሁት ለምን ደበቅሽኝ ብዬ ከእናቴ ጋር ግብ ግብ ስፈጥር ምን ያደርግልሻል፣ ሰማሽ አልሰማሽ ሆኗል አለች። ያው ለሱ ጥሩ ነገር ስላልነበራት ለእኔ ግን ከባድ ነበር። ምክንያቱም አለኝ የምለው ትንሽ ስሜቴን የሚረዳኝ የምተነፍሰው ለሱ ነበር። በአባቴ ሞት እጅግ ተሰበርኩኝ፣ በጣም አዘንኩኝ። ብቻ ያልፋል፣ ያም አልፏል ብዬ ራሴን አጽናንቼ አባቴ በህይወት ኖሮ እንዳልጨከነብኝ ግን ውስጤ ይነግረኝ ነበረ። ግን የዛን ቀን እንደውም ተናድጄ ማልዋሽሽ ምን አለበት እሱ ቦታ አንቺ በሞትሽ ኖሮ አልኳት። የዛን ቀን ወንድሜ እንዴት እናቴ እንዴት እናገራለች ብሎ በቃ ያው ስሜቱ ከባድ ስለነበረብኝ ነው ያንን ቃል ያወጣሁትና ወንድሜ ታናሽ ነው አነቀኝ። በቃ ገላገሉን እና ወንድሞቼ እህቶቼ እናታችንን ለምንድን ነው የምትጠያት ይሉኛል ሁል ጊዜ ማለት ነው። እኔ የምጠላበት የራሴ ምክንያት አለኝ። ምክንያቴን ግን አልነግራቸውም። ሁሌ የሆነ ነገር በተነሳ ቁጥር ከበደሉኝ ወንዶች የበለጠ አቡዬ እሷ ናት የምትታየኝ እንደ ጭራቅ። ፈልጌ አይደለም ግን ይቅርታ አድርጉልኝ። እዚህ ጋር ያሳለፍኩት የልጅነት ህይወቴና በቃ እስቲል አሁን እኔ ይቅር እንድላት ብዬ ነው ይህን ታሪክ የምነግራችሁ። ሁሌ የሚታየኝ እኔ በምድር ላይ ሳቅ እኔም እናት ነኝ። ሁሉም እናቶች አንድ አይነት ይመስሉኝ ነበር፣ በጣም ለልጆቻቸው የሚሳሱ። እኔ ግን እናቴን ባሰብኩ ቁጥር እታመማለሁ። ለዛ ነው ትላንትም ይህን ታሪክ ከነገርኩሽ በኋላ አመመኝ። በእርግጥ እናቴ ጥፋቷን አምና ንስሐ ገብታለች። በዚህ ሰዓት ግን ለእኔ ሀቡ እናቴ ነበረች ሁሉም በደሌ ላይ የምትታየኝ፣ ሁሉም ነገር ላይ የምትታየኝ፣ ሁሉም ነገር ላይ የምስላት እሷን ነው። ለምን አላሳደገችኝም? ለምን ለአባቴ እንዳላሳየችኝ ታውቂያለሽ ሀቡ? ምክንያቷን ብትሰሚው ደግሞ አሳማኝ አልነበረም። ለምን ጣለችኝ? ያው በገጠር እንደምታውቂው እንደ ማንኛውም ሰው እንትን ምንድነው የሚባለው ይጠለፋል አይደል? አባቴ ለካ ቤተሰቦቹ ጠልፈዋታል ማለት ነው። ያ ነው በቃ የእሷ ትልቅ በቃ አባቴ ስለጠለፋት የእሱን ልክ ለመወጣት ይውላ። እሺ ከገጠር ጠፍታ መጥታ እዚህ ላሳደጉኝ ሰዎች ቤት ነበር የተከራየችውና ሲነግሩኝ፣ ጎረቤቶች ደግሞ ክፎች ናቸው ይነግሩኛል፣ እንድሞት ትቀጠቅጠኝ ነበር አሉ። እሷ ራሱ ገና የ3 ወር ክርስትና ተነስቼ በንጋታው ነው ከአባቴ ጋር ይዛኝ ጠፍታ የመጣችሁ ማለት ነው። አዲስ አበባ ስትመጣ አባቴ ፈልጎ አስፈልጎ አጣት፣ ራሷን ደብቃ ማለት ነው። እንዳሁኑ ሁሉ ነገር ዘመናዊ አልነበረም። ሀቡዬ ማግኘት አዲስ አበባ ውስጥ ከባድ ነበርና ሰው ሲጠይቅ ለጉዲፈቻ ሰጥታለች ይሉታል። ምን ይሉታል? መጨረሻ ላይ
እዛ ያሳደጉኝ ሰዎች ቤት ማለት ነው። ለምንድን ነው የምቀጠቅጫት? የማትፈልጊያት ከሆነ ለእኛ ስጭን ይሏታል ማለት ነው። ወደኋላ ተመለስኩብሽ፣ ትላንት ስለረሳሁት ነው ሀውዬ። እና እኛ ልጃተን ፈጣሪን እያማደርን አንቺ ደግሞ ልጅ ትገያለሽ እዚህ፣ ካልፈለግሽ ሂጂና ሰው ቤት ሰርተሽ ቢ ልጅቷን ለእኛ ስጭን ሲሏት አግኝቼ ነው ብላ ውርውር ታደርገኝና የዛኑ ቀን ነው ብን ያለችው ጥላኝ ማለት ነው። ሲነግሩኝ ጎረቤቶች ናቸው አሳዳጊዎች። በፍጹም ስለዚህ ታሪክ እንደጠይቅ እድል አይሰጡኝም። በፍጹም መጠየቅ አይቻልም። ልክ እንደ ሀራም ነው የሚጸየፉት ይህን ጥያቄ ማለት ነው። ከዛን እሷ ግን ሄዳ ሰው ቤት አልገባችም። ሌላ ታሪክ ውስጥ ገብታ ነበር እሷ። ሌላ ልጅ ወልዳ፣ ሌላ አግብታ፣ ሌላ ልጅ ወልዳ፣ ያቺ ልጅ ሴት ነበረች እንደኔና ስትሞትባት ያንን ጥቁር ልብስ ለብሳ ገጠር ትሄድና አባቴ ጋር ገጠር ትሄድና ያው ልጅ ሞታ ነው እኮ እርምህን አውጣ ብላ አባቴ በቃ ልጅ ሞታለች ብሎ እርሙን ያወጣ ማለት ነው። እና በዛ ሁኔታ ነው ያሳደጉኝ እነሱ። ለእነሱም ስትሰጠኝ ልጄ ናት ብዬ አልጠይቅም ብላ ቃል ገብታ ነው ምላ ማለት ነው በቤተክርስቲያን ነው። ያ ቃል ስላለባትም ነው ውሻ ውሻ የምታደርገኝ የምታመናጫጭቀኝ። እኔ ግን በደሎች ሲበዙብኝ ማለት ነው እውነትም በጣም ነው የምንመሳሰለው መልክ ማለት ነው መልካችን፣ ሁሉ ነገራችን። ስጠይቃት በቃ ሁሌ የምትለኝ አንቺ እንትን ልጅ፣ አንቺ እንትን ልጅ፣ አንቺ እንትን ልጅ ነው በቃ ሁሌምና የምስላት በጥሩ ሁኔታ አይደለም በመጥፎ ኢቭን ሌሎቹን ይቅር ብያቸው እሷን ግን ይቅር ለማለት ያንቀኛል። ይህን ነገር ነው መቅረፍ የምፈልገው፣ ያንቀኛል። ከዛም በኋላ አረብ ሀገር መጥቼ ደግሞ የበለጠ በደል በደለችኝ። 12 ዓመት ምንም መያዝ አልቻልኩም፣ ምንም ነገር መያዝ አልቻልኩም። በዚህ ትላለች፣ በዛ ትላለች፣ በዚህ ትላለች። ህይወት ለልጆቼ ብዬ አባቴ ከሞተ በኋላ ትልቁ ልጄ መጣና አሳዳጊ ጋር አረፈ፣ አዲስ አበባ ማለት ነው። አሁን 2 ልጆች አሉኝ። አሳዳጊ እናት ያለች ለነሱ ያው እዚህ ስትሆኝ ታውቂያለሽ፣ እዛ መኖር አልፈልግም፣ ሌላ ህይወት ማየት አልፈልግም። በዛ የተነሳ ነው እዚህ እድሜን የሚያራዘምኩት። ግን በዚህ ወጣ፣ በዛ ወረደ፣ በዚህ ወጣ፣ ለእህትሽ፣ ለወንድምሽ፣ ለልጆቹ፣ ለአሳዳጊ እናትሽ እያለች በዛም በዚህም ያው 12 ዓመት ምንም ሳሊዝ 5 ሳንቲም ሳሊዝ ብኩን ያልገባኝ ነገር ልጆችሽ የምትይዘው አሳዳጊ እናትሽ አንቺን ያሳደገች እናት ግድ ነው ሀቡዬ። ልኪው ለምንድን ነው? ለምን ለራሷ ቀጥታ ልኪም ለአሳዳጊ እናትሽ ለእሷ ለምን ትልኪያለሽ አንቺ? እሷ እኮ አልኩሽ ከአልጋ መውረድ አትችልም። አልጋ ላይ ስለሆነች ሄዳ ከባንክ ራሱ ማውጣት አትችልም። ይሰማል ሀቡዬ? ኔትወርክ ይዞኛል። ይሰማል እኮ ከአልጋ መውረድ ሳትችል እንዴት ነው ትንሹ ልጅ ሁለተኛ ልጅሽን ጥለሽ አረብ ሀገር ስትሄጂ እንዴት ብላ ነው አብራው ተሯሩጣ ጠብቃ የምታሳድግልሽ? ትንሹ ልጅማ አደገ እኮ መጀመሪያ ስትንቀሳቀስ ነበረ። ከዛ በኋላ ነው ያው ከዕለት ወደት እየደከመች የሚገርም። የዛኔ ትንሽ ያዘቻለች መንቀሳቀስ ስለምትችል ትንሽ ኦኬ ነበረች። ከዛ በኋላ ነው እየባሰባት ቤት የሚቀረችው። የሚገርምሽ ማለት ነው የዛሬ 3 ዓመት ነው አሳዳጊ እናቴ የሞተችው በ110 ዓመቷ በሚገርም ሁኔታ ማለት ነው። ልጆቼ ሁላ እሷን ጡረዋት ከኔም አልፎ አሳዳጊ አባቴ 99 ዓመቱን የሞተው፣ አሳዳጊ እናቴ ግን በ110 ዓመቷ ከ10 ዓመት በላይ አልጋ ላይ ቀርታለች። እግዚአብሔር ይስጣችሁ ልጆቼ፣ የተባረኩ ናቸው። በልጆች ተባረክ ያለው ሀቡዬ። እንደ እናቴ ክፋት ሳይሆን በእነሱ ነው መጽናናው፣ መጽናኛዎቼ ናቸው። ታሪኩ አስቀያሚ ቢሆንም ይሰማል ማሪ፣ እየሰማንሽ ታሪኩ በመሀል የረሳሁትም ያልነገርኩሽም ነገር ቢኖር ታሪኩ አስቀያሚ ቢሆን ልጆቼ ግን ያው መጽናኛዎቼ ናቸው።